አብርሽ አሁንም ሄርሜላ ለመደብር ልትጠቀም ነው። አረ አብርሽ ይደብራል። አንተ ቆይ ምን አይነት ሰው ነህ አብርሽ? እግዚአብሔር ምን አይነት ወራዳ የሆነ ጭንቅላት የሌለ ልፍት ጭንቅላት ነህ። እግዚአብሔር ነው ማለት እንዴ? ከገዛ ሙስቱ ከልጁ እናትክ ተለያይተህ አንድ ቀን አታዝንም? አንድ ቀን አትጨነቅም? አንተ ሚስት እኮ ነው የተለያየኸው። ህይወት እኮ ነው፣ ትዳር እኮ ነው የበተነኸው። አንድ ቀን በራሱ ቁጭ ብለህ ቤት ውስጥ ነው አታዝንም? በኢየሱስ ስም እንዲያንተ አይነት ሰውን ማለት ነው ጌታ ምስክረም በያለን ቦታ መግደል ነው። አዎ መግደል ነው አብርሽ። እንዴ ሰው ከፍቅረኛ ጋር ተጣልቶ ራሱ ማለት ነው ምግብ አልጠጣም፣ ውሃ አልጠጣም፣ አልበላም እንደዚህ ብሎ ተሰቃዮ ተጨንቆ 15 ቀን 1 ወር 2 ወር ድረስ ሌላ ሴት ጋር አይጣጋም። እንዴ እንዲያንተ እንደው አስመሳይ ሰው አለ? አስመሳይ ወራዳ ነህ አብርሽ አንተ። እግዚአብሔርን ነው ምልክ ሲያስጠላ። የኢታችን ፎቶ ደግሞ እንዳትለጥፉ ጭረሰው፣ እዛ ጭረሰው። ኮተታችሁን እዛው ጭረሱ። የኢታችን ፎቶ እንዳትለጥፉ ባለጌ። እንዴ አንድ ቀን ከትዳር ፈትክ እንደው ምንም ስሜት የለህም? ምንም አያሳዝንክም? ህፃን ልጅ አያሳዝንክም? ምን አይነት ወራዳ ነህ አንተ? እንዴ ዛሬም የሩታ ፎቶ መለጠፍ አትተው። ያለ ሩታ ቪዲዮ መስራት አትችልም? ሄርሜላ ይመች። አዎ ይመች። ሴትነትሽን አክብሪ፣ ሴትነትሽን ጠብቂ። አብርሽ በሴቶች ህይወት ቁማር ነው የሚጫወተው። አዎ ታያለሽ። አሁን አንቺን ዛሬ ይቅርታ ጠይቆሻል አይደለ? ከነገ ወዲያ ሌላ ሴት ይዞ ነው የሚመጣው አብርሽ። አዎ ትክክል ነኝ። እስከ ዛሬ ሩትን ካምባል አይደግምም ያለ ነው። እንደዚህ መጨረሻውን ህይወቷን ምስቅቅል ያወጣው አብርሽ ላይ እንዳትታመኑ ሴቶች ማለት ነው። ከመጣችሁ ማለት ነው አብርሽ ጋር ከመጣችሁ ቻላናችሁን ብቻ አሳድጋችሁ ውጡ። አዎ ቻላናችሁን አሳድጉና አብርሽ ለትዳር ስለማይሆን ውልቅ ብላችሁ ከዚህ ወጡ። በትክክል ነው ማለት ነው መለስኩት ዛሬ ማለት ነውና ሄርሜላ ካሁን በኋላ እኔ እናንተ የአብርሽ ደስታ መመለሱ የኔም ደስታ ተመልሷል። ደስ ብሎኛል ከመላችሁ በላይ። እኔ ምለው ነገር ማለት ነው ቤተሰብዬ፣ እቺ ትልቅ ሴትዮ የሰው ክፋትን የምታስብ የሰው ደስታን የማትፈልግ ሴት ነች። ያቺ ግን ትንሽዋ ልጅ የተናገረችውን ንግግር አሰባችሁታል? ራሳችሁን ጠብቁ፣ ራሳችን አስከብሩ ብላ በስነ ስርዓት ለሴቶች የመከረች ነው ትንሿ ልጅ ማለት ነው። ሴቶች ላይ ነው ህይወቱ የሚጫወተው። ስለዚህ ሴቶች የዝርግርክ አትሁኑ፣ ቆፍጠን ብላችሁ የራሳችሁን ህይወት ምሩ። አብርሽ ጋር ስትመጡ ለመፈመስ እንጂ ፈምሳችሁ ቻናላችሁ አድርጎ ውጡ፣ አሳድጋችሁ ውጡ ሂዱ እንጂ ከሱ ጋር ትዳር አትመሰረቱ። የመጀመሪያ ሚስቱ ጥሩ ያልሆነ አሁን የእናንተ ጥሩ አይሆንም። ሄርሜላ ያንቺ ዛሬ የዘራሽውን ነገር ነው የምታጭዱ። ስለዚህ ትተሹ ውጪ፣ ትተሹ ሂጂ። ዛሬ ላይ ያደረገው በሩታ ላይ ያደረገውን ነገር አንቺ ላይ ይደርሳል፣ መድረሱ አይቀርም። ታይ ያለቻት የመከረቻት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁልኝ? ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቆይ እኔ ምለው ማለት ነው ቤተሰብዬ፣ ለምንድን ነው የሰው ምክር ማንሰጠው? ቢያንስ በምናውቀው ብናሳውቅስ? አሁን እቺ ትልቅ ሴትዮ ባለፈው ሩታን የደገፈች ነበረ። እኔ አብርሽን ስለደገፈች አይደለም፣ ሩታን ደግሞ ስለተቸች አይደለም ይሄንን ነገር መናገረው ማለት ነው ቤተሰብዬ። ሩታና አብርሽ ተጣልተዋል አይደለ? ሚዲያ ላይ እየወጣች ነው። ግን መታረቅ አለባቸው፣ ወይም ደግሞ እውነቱን መናገር። እውነቱ እንደዚህ ነው፣ እገሌ ነው ጥፋተኛ እንደዚህ ከሆነ ብላ ማውራት ሲገባት እቺ ትልቅ ሴትዮ የትልቅ ትንሽ ማለት ነው ወጥታ እንግዲህ ሚዲያ ላይ እኔ የአብርሽ ደስታ ነው የሚያስደስተኝ። አብርሽ ምን ነው ከሄርሜላ ጎን ሆንሽሳ እያለች ነው የምታወራው። እስኪ ያቺ ትንሿ ያቺ ሚጢጥዬ ልጅ አፏ ራሱ ሲጣፍጥ አፌ ቁርጥ ይበል። የምር እንዴት እንደሚጣፍጥ እንዴት እንደምታወራ ሴት ልጅን እንዴት እንደምትመክር ይዋት። አብርሽ ሊያደርገውም ይችላል ላያደርገውም ይችላል። በርግጥ ግን ይሄንን ነገር ዛሬ በሷ ላይ ያደረገውን ነገር በእናንተ ላይ ማድረጉ አይቀርምና ራቅ በሉ እያለቻቸው ነው ማለት ነው። እውነት ነው እየተናገረች ያለችው ማለት ነው። ግን እቺ የትልቅ ትንሽ እንደዚህ አይነት ነገር ታወራለች። ቆይ ሁሌ ለምንድን ነው እንደዚህ ብጥልቅ ምትዩ ዝም ብለሽ ማለት ነው ሴትዮ? አረ እማማ ውጡልን። እማማ ነሽ እኮ እማማ። እንደው የእማማ ክብር ይሰጥሽና ውጭልኝ እስኪ።
እንዴ በዚህ ልክ ትልቅ ሴት ሆና እንደዚህ ይሄን ያክል የሰው ክፋትን የሚያስደስታት? እኛ እኮ የአብርሽ ደስታን ያስደስተናል፣ የሩታም ደስታ ያስደስተናል። እኛ ሁለቱንም እንዲታረቁልን ነው የምንፈልገው። ሁለቱንም ናቸው አብረው እንዲኖሩ እኛ እንፈልጋለን። ሩታ ስላላልሽ አንቺ ሩታ እንደውም በአንቺ አፍ የሩታ ስም መጠራት የለበትም ሲጀመር ማለት ነው። ተግባባን? እኛ አብርሽም እንወደዋለን፣ ሩታም እንወዳታለን። ሁለታቸውም እንወዳቸዋለን፣ አንጠላቸውም። ሁለታቸውም አብረው እንዲሆኑ እንፈልጋለን። የሁለቱንም ወዳጆች ነን እኛ ማለት ነው። ግን ሩታ ማለት ደግሞ ከመጀመሪያው ጀምረሽ ቪዲዮን ከተከታተልሽ በጣም ብዙ ነገር ነው ያሳለፈችው። በጣም ብዙ ነገር ማለት ነው። እሷ ማለት ህይወት ምን እንደሆነ፣ ትዳር ምን እንደሆነ፣ ፍቅር ምን እንደሆነ ሁሉም ነገር ያስተማረች፣ ትምህርት የሰጠች፣ ትዕግስት፣ ሁሉም ነገር። እኔ አሁን እንዳንቺ ቶሎ መሳደብ አቅቶኝ አይደለም፣ ግን ትዕግስት የሚባል ነገር አለ። ያንን ትዕግስት ደግሞ ከሩታ መማር ትችያለሽ። ምንም ነገር ከማድረጓ በፊት ከመናገሯ በፊት ታውቀዋለች። ላስብ ትላለች። አስባ ደምድማ ነው የምትናገረው። አንደርስታንድ። ስለዚህ አንቺ ትልቅ ሆነሽ ይሄንን ነገር ወርደሽ ዘግጠሽ በዚህ ልክ እንደዚህ መሆንሽን ያንቺ ውርደት እንጂ ምንም ትርፋማ አያረግሽ፣ ምንም ነገር ማለት ነው። ስለዚህ አንቺ ትልቅ ሆነሽ የትልቅ ሰው ምክር የሚባል ነገር አለ። ምክር መምከር ነው ያለብሽ። እንደውም ሩታን እንደ ትልቅ ሰው ብትሆኚ አንቺ እንደ ትልቅ ሰው ብትሆኚ እንደ ትልቅ ሰው መምከር ይገባሽ ነበር እንጂ ትልቅ ሆነሽ አንቺ ወርደሽ ዘግጠሽ ወርደሽ አትሳደቢም ነበር ሚዲያ ላይ ወጣሽ። ለማፈመስ እነሱን ሰድቤ ፈምሳለሁ የምትይ ከሆነ በጣም ይደብራል። እሺ ይሁን፣ ችግር የለውም። ለማፈመስ ከሆነ ሰው እየተሳደብሽ ፈምሰሽ ምንም አታመጪ፣ ምንም አታረጊም። ግን ፈምሳለሁ ካልሽ እሺ መርሃባ፣ ችግር የለውም። ፈምሺ፣ ይጠቅመኛል ካልሽ ማለት ነው። ግን ነገ የዘራሽውን ነው የምታጭደው አንቺ። ሩታ ማለት ጀግና እህታችን፣ የኛ አንበሳ። አብርሽም ማይክል ጃክሰን እሱም ጀግና ነው። ግን ከሄርሜላ ጋር መሆኑ በጣም እኛ ቢያስቆጣንም አንድ ሁለት ቀን የምን ሁለት ቀን ከሷ ጋር ተጣልቶ በማግስቱ ሄርሜላን ሄዶ ነው ይቅርታ የጠየቃት። አስቢ፣ በማግስቱ ሄዶ ሄርሜላን ይቅርታ የጠየቃት ልጅ ነው አብርሽ ማለት ነው። ይህን ያክል ነው። ከሚስቱ ጋር ተለያይቶ ሰው ወላሂ ቅድም ተናግረዋለች ቤተሰብዬ፣ ከሚስቱ ጋር ተጣልቶ እኔ ባለፈ ራሱ ብያችሁ ነበር። ሰው ከሚስቱ ጋር ተጣልቶ 1 አመት 2 አመት ላይ ይፈጅበታል እኮ፣ እንኳን አንድ ቀን እንኳን አንድ ወር እንዴ 2 አመት 1 አመት ይፈጅበታል። ይህን ያክል ጊዜ ልጅ አምጥታ ልጅ ወልዳለት ማለት አስቡት። ልጅ ወልዳለት እስካሁን ድረስ ቆይቶ ግን እሱ በዚህ ልክ ወርዶ ዘግጦ እሱን ሄርሜላን ቢያስገባት ኖሮ ይሄንን ነገር አይፈጠርም ነበር ሲጀመር። ቤተሰብ ግን ይሄንን እንትን ያመጣው ሰበብ ያመጣው ራሱ ነው፣ ራሱ ማለት ነው። ቤተሰብ እስኪ ማን ነው? ራሳችሁን ደምድሙ እስኪ፣ ራሳችሁን አስቡት እስኪ። ራሱ ነው ይሄንን ነገር ያደረገው ማለት